እሱ ወንጀል ነው። እሺ ይሄው ሞቷል ብለህ ተስፋ የቆረጥክበት አባት በህይወት እንዳላወቅበት አይደል እንዴ? እየቀለድኩ አይደለም ጩና። ከኔ ጋር መሆን የምትፈልጊ ከሆነ ወደ ኋላ ሳይሆን ወደፊት ነው መራመድ ያለብሽ። እሺ ይሄን ነገር ደግሞ አስተካኪ። ከኔ ጋር መሆን ስትል አልገባኝም። ቆይ ምን ለማለት ነው? ጥሩ ጓደኛ ይሆን መስሎኝ። ጓደኛ ብቻ ስትልም አልገባኝም። ቆይ እኔ እናንተ ጓደኛ ብቻ ነኝ ማለቴ ምን እንደምልህ አላውቅም፣ ግን ካንተ ጋር ስሆን እንተባተባለሁ ማለት አማርኞቼ እንዳለ ይጠፉብኛል። እኔ ተስተካክለሽና ጥሩ ሴት ሆነሽ ማየት ነው የምፈልገው። ይሄን ነገር ደግሞ ከአንዲም ሁለቴም ተነጋግረንበታል አይደል? ግን እኮ እየሞከርኩ ነው። ስንቴ ነው የምትሞክሪው? ቆይ ከኔ ጋር ሆነሽ ጭምር እኮ ነው ስንቴ ነው ስትሞክሪኝ የነበረው? በዚሁ ከቀጠልሽ ከኔ ጋር ምን ቆየ ይመስለኛል። እሺ እሞክራለሁ አልኩ አይደል እንዴ? ደግሞ ከዚህ በኋላ እኮ አልሰርቅም። እና ደግሞ እናም ዛሬ እራት አትበላም እንዴ? ምን አይነት ጥያቄ ነው? እና ጾሜን አድራለሁ እንዴ? ማለቴ ብቻህን ነው የምትበላው? ማለት አብረህ መብላት የምትፈልገው ሰው ምናምን የለም? ምን ሆነሻል ጩና? ዛሬ ጥያቄሽ ግራ እያጋባኝ። ማለቴ በቃ እኔ በቃ ምን በቃ እኔ አፈቅርሃለሁ። ምን ነው ችግር አለ እንዴ? ብቻውንም ኮማንደሩ ደወለ ምናምን እንዳትለኝ። መቼም የዚህ ሰውዬ ጣጣ በፍጥነት የሚያልቅ አይመስለኝም። ይህን ስልክ አውቀዋለሁ። በእርግጠኝነት ያባዬ ስልክ። ምን? ሄሎ ሚስጥሮችና ሴራዎች እጅግ አስገራሚ ያልተጠበቁ አቅጣጫዎችን ይዘዋል። በተለይ የአምራንና የፋኑኤል ፍቅር ጥልቀት ነበረው። የኮማንደሩ ቢሮ ውስጥ የተካሄደ ፍጥጫና በስርቆት ስልክ አማካኝነት የመጣው አስደንጋጭ አባትየው በህይወት መኖር ሚስጥር ታሪኩን ወደ ሌላ ምዕራፍ ያሻግረዋል። በዶክተር ፋኑኤልና በአምራን መካከል የተጀመረ የውሸት ፍቅር ድራማ አሁን ሙሉ በሙሉ መልክ ቀይሯል። ፋኑኤል አምራንን ያዘጋጀላትን እራት እየተመገቡ በማመስገን መሃል በድንገት ትኩረት ይጀምራል። አምራን ለምንድነው እንደዚህ የምትመለከተኝ ስትለው ፋኑኤል በናፍቆትና በሀዘን ተሞልቶ የድሮ ሚስቱን እንደምትመስልና ፈገግታዋ በጣም እንደሚያስደነግጥ ደግሞ ባለቤቱን የማይረሳት ፈገግታ እንዳላት ነገራት። አምራን በውስጡ የቅናት ስሜት ቢሰማትም ፋኑኤል ግን ካለፈው የጨለማ ህይወት የወጣና ድጋሚ ሰው በመሆን የጀመረ በእሷ ምክንያት እንደሆነና እሷን መራቅ እንደማይችል ነገራት። አምራንም ካለፈው ህይወት ወጥቶ ለራሱ መኖር እንዲጀምር መከረችው። ፋኑኤልም በአምራን ንጹህ ፍቅር ልቡ ተነክቶ ስለ ወደፊቱ የትዳር ዘመናቸው ማውራት ጀመሩ። በሌላ በኩል በአንድ ቤት ውስጥ ናኦምና ኑሐሚን ተስፋ በመቁረጥ ስሜቱ ነው የፍቅር ምሽት ለማሳለፍ እየሞከሩ ነው። ናሆም ምሽቱን በሙዚቃና በዜማ ሊቀይረው ቢሞክርም ባለቤቱ ግን በውስጧ ባለው ስጋት ምክንያት ድንገት ስለ አክስቱ ሮማን ወሬ ያነሳች። አክስቴ አግኝታኝ ነበር፣ የድርጅቱ ማናጀር አድርጋ ልሾመኝ አስባለች፣ ግን ከጀርባዋ የሆነ ሌላ ሴራ እንዳለ ይሰማኛል ስትል ስጋቷን ገለጸች። ናኦምም የሮማን አካሄድ እንደተለመደው እዚህ ሀገር የመጣችው የመድኃኒት ቢዝነስ ውስጥ ለመግባት ፈልጋ ትልቅ ወጥመድ መሆኑን አልፎም ተርፎም የአቶ ተሰማን አላውቅም ማለት ከፍተኛ ውሸት እንደሆነ አረጋገጠ። ይህች ሴት የሁለቱ ቤት ለማጥፋት የመጣች መቅሰፍት መሆኗን ተናገረ። ጥንቃቄ ማድረግ እንዳለባቸውም ወሰኑ። አቶ ሲምባ በድንገት መጥፋት ያሳሰበው ዳግም በቀጥታ ወደ ኮማንደሩ ቢሮ በመሄድ ከፍተኛ ፍጥጫ አደረገ። አባቴን የት ነው ያደረጋችሁት? የት ነው የደበቃችሁት? ገላችሁታል አይደል? እያለ በቁጣ ጮኸ። ኮማንደሩ ግን በትዕግስት ሊያስረዳው ቢሞክርም ዳግም መጮሁን አላቆመም። በስልጣንህ ብተማመን ኑሮ እዚህ ድረስ መምጣት አንድ ቃል አተነፍስም ነበር። እኛም አባትህን እየፈለግነው ነው። ዳግም ግን አባቱን እስካላገኘ ድረስ እስከ መጨረሻው እንደሚሄድ ዝቶ ከቢሮ ወጣ። ኮማንደሩም ለብቻው ሲቀር ይህ ልጅ እያስመሰለ አይደለም፣ አባቱ የት እንዳለ አያውቅም፣ ቢያውቅ ኑሮ እዚህ ድረስ አይመጣም ነበር ሲል እውነቱን ለማውጣት ሰነ። አምራን ከጓደኛዋ ጋር ቁጭ ብላ ስለ ዶክተር ፋኑኤል ፍቅር፣ ስለ ወንዶች ባህሪ በሳቅና በፈገግታ እያወሩ ነው። ጓደኛዋ ወንዶች ሴቶች ለእራት ሲጋብዟቸው ሌላ የተደበቀ መጥፎ ዓላማ አብሮ አለ ሊኖር ይችላል እንደምትል እየተነጋገሩ፣ አምራን ግን ክብሬንማ እንዲህ በቀላሉ አልሰጥም ስትል ተሳሳቁ።
ጓደኛዋን በዚህ ዘመን እንደ አንቺ አይነት ታማኝና ንጹህ ሴት መገኘቷ ድንቅ ነው እያለች ተመሰጋገኑ። ናሆምና ዳግም እንደ ወንድማማች ቁጭ ብለው ስለ ትዳር ህይወት፣ ስለ ቤተሰብ ችግር ማውራት ጀመሩ። ናሆም ትዳር በጣም ደስ እንደሚል እየነገረው ዳግም ወደ ትዳር እንዲገባ ይመክረዋል። ነገር ግን ወሬያቸው ድንገት ወደ ጠፋው አባታቸውና ስለ አክስታቸው ሮማን ተቀየረ። ናሆም አክስቱ ሮማን የተጸጸተች መስላ የተሸጠውን ቤት በሙሉ ገንዘብ ልትመልስና እሱን ማናጀር ልታደርገው እንደፈለገች ሲናገር ዳግም በከፍተኛ ጥርጣሬያች ሴት በቀላሉ እጅ የምትሰጥ አይመስለኝም፣ ጋሼ እንዳለው በጣም ሴረኛ ነች በማለት ናሆም በገንዘብ እንዳትገዛው አስጠነቀቀው። ጩና መንገድ ላይ ስትሄድ በአንድ መኪና ተገጭታ እግሬ ተሰበረ በሚል ከፍተኛ ጮህ ሰፈሩን አናወጠችው። ባለመኪናው ሊረዳት እና ወደ ሆስፒታል ሊወስዳት ቢሞክርም እሷ ግን ድንገት ተነስታ አልነካኝም ደንግጬ ነው ብላ መኪና ውስጥ የነበረውን ስልክ ሰርቃ አመለጠች። በሌላ በኩል የናሆም አባት ወደ ቤት መጥቶ ከልጁ ሚስት ጋራ ሲያወራ ያደረገው ህገወጥ ስራ ከፍተኛ ስህተት እንደነበር፣ ገንዘብ አታሎት እንደነበረ አምኖ ተጸጸተ። ጩና የሰረቀችውን ስልክ ይዛ ወደ ዳግም ዘንድ መጣች። ዳግም ስልኩን የሰው መሆኑን አውቆ ከፍተኛ ተደናገጠ። መቼ ነው አንቺ ከስርቆት የምትወጪው? የተቀየርሽ መስሎኝ ነበር እኮ ለካ አሁንም ያው ሌባ ነሽ እያለ ሊተዋት ሲል ጩና አቅፋ ይቅርታ ጠየቀችው። ዳግምም እንደምታፈቅረው በእንባ ተውጣ ተናገረች። ዳግም ስልኩን ተቀብሎ ለባለቤቱ ሊመልስ ሲል በድንገት ስልኩ መጮ ጀመረ። ስልኩ የኮማንደሩ ነበረ። በመሃል የጠራው ስልክም የአባቱ ነው። በድንጋጤ ስልኩን ሲያነሳው ከሌላኛው መስመር የተሰማው ድምጽ በሚገርም ሁኔታ የጠፋው ሙቷል ተብሎ የታሰበው የአባቱ ድምጽ ነበረ። ዳግም በደስታና በድንጋጤ እየጮኸ አባቴ አባ በህይወት አለ፣ አባቴ በህይወት አለ፣ ስልኩ መሰረቅ ጠቅሞኛል እያለ ጩናን አቀፋት በደስታ። ስልኩ አሁንም እየጠራ ነው። ታሪኩ እጅግ አስደሳችና አስፈሪ ሁኔታ ላይ ደርሷል። ይህ ክፍል አባትየው በህይወት መኖሩ በማረጋገጥ ትልቅ ተስፋ ይዞ ቀርቧል። ተመልካቾቻችን የዛሬው ታሪካችን ጉዞ እዚህ ላይ ያበቃል። በቀጣይ ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግ እና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።